ሞትና ጥፋትን አዝለው ሰማዩን በሚቀዱ እጅግ ዘመናዊ ጦር ጀቶች አስገምጋሚ ድምጽ የመካከለኛው ምስራቅ ሰማይ ሲታመስ ከባድና አውዳሚ የሆኑ የሚሳኤል ፍንዳታዎች ምድሪቱን እያራሷት ይገኛሉ። የሰው ልጅን ሕይወት በቅጽበት ወደ አመድነት የሚቀይሩት ግዙፍ የጦር መሳሪያዎች ብልሽታ የሌሊቱን ጨለማ ገፎታል። የፍርሃትና የሽብር ድባብ በየከተሞቹ ነግሷል። ይህ አሁን በዓይናችን እያየን ያለው አውዳሚ ትዕይንት አሜሪካና የኢራን እስላማዊ ሪፐብሊክ የገቡበት እጅግ ደም አፋሳሽና ማብቂያ ያልታወቀ ጦርነት ዕለታዊ ገጽታ ሆኗል። በሁለቱ ሀያላን መካከል የተቀሰቀሰው ይህ ጦርነት ወደማይቀለበስ አደገኛ ቀጠና እየተሸጋገረ ሲሆን የዲፕሎማሲያዊ መፍትሄዎች ሙሉ በሙሉ በመክሸፋቸው የጦር መሳሪያዎች ብቻቸውን እየተነጋገሩ ይገኛሉ። የአሜሪካ ማዕከላዊ ዕዝ ይፋ ባደረገው መረጃ መሰረት የአሜሪካ የጦር ኃይሎች በኢራን ወታደራዊና ስትራቴጂካዊ ኢላማዎች ላይ እያካሄዱት ያለው ከባድ የአየርና የሚሳኤል ጥቃት ለ11ኛ ተከታታይ ሌሊት ያለማቋረጥ ቀጥሏል። ይህ 11ኛው ዙር የሌሊት ድብደባ ኢራን በሆርሙዝ የባህር ወሽመጥ የምታደርገውን የንግድ መርከቦች እንቅስቃሴ የማስተጓጎል አቅም ለማዳከም ያለመ መሆኑን ገልጿል። የአሜሪካ የጦር ጀቶችና ሰው አልባ አውሮፕላኖች የኢራን ወታደራዊ ማዘዣ ማዕከላት፣ የባህር ኃይል አቅሞች፣ የጦር አውሮፕላን ማቆሚያዎች፣ የሰው አልባ አውሮፕላን ማከማቻዎችና ወታደራዊ የሎጂስቲክስ መዋቅሮች ላይ ያነጣጠረ ጥቃት ፈጽመዋል። ይህንኑ ተከትሎ በበርካታ የኢራን ከተሞች ውስጥ ከባድ ፍንዳታዎች አስተጋብተዋል። የኢራን መንግስታዊ መገናኛ ብዙሃንና የዜና ወኪሎች እንዳረጋገጡት በሆርሙዝጋን ግዛት በምትገኘው ሲሪክ ከተማ አቅራቢያ ከፍተኛ የአሜሪካ የአየር ጥቃት ተፈጽሟል። ምንም እንኳን የሆርሙዝጋን ግዛት ባለስልጣናት በጥቃቱ በሰው ሕይወትና በመኖሪያ ተቋማት ላይ ደረሰ ጉዳት የለም ቢሎም የጥቃቱ ክብደት ግን የአካባቢው ነዋሪዎች በእጅጉ አሸብረዋል። በተመሳሳይ በሐምዳን ግዛት በምትገኘው ካቡዳርሃግ፣ በደቡባዊታ የቡሼሄር ከተማ፣ በካንጋቫር፣ በማሻሃርና በቻባሃር አካባቢዎች ተመሳሳይ ከባድ ፍንዳታዎች ተስተጋብተዋል። በምስራቅ አዘርባጃን ግዛት በምትገኘው ታሪካዊያ የታብሪዝ ከተማ አቅራቢያ የሚገኝ ወታደራዊ ተቋምም በአሜሪካ የጦር ጀቶች መደብደቡን የመንግስት ባለስልጣናት አረጋግጠዋል። የኢራን ዋና ከተማ ቴህራንም ከዚህ ውጥረት አላመለጠችም። በምዕራብ በምስራቅና በሰሜን ምስራቅ የከተማዋ ክፍሎች የጸረ አየር መከላከያ መሳሪያዎች ተተኳሾችን ለማክሸፍ ወደ ሰማይ ሲተኩሱ የሚያሰሙት ድምፅ ሌሊቱን ሙሉ ነዋሪውን እንቅልፍ ነስቶ ታድሯል። በኢላምና በኩርዲስታን ግዛቶች በተለይም በቻቫር አብዳናንና ባኔ ከተሞች ዳርቻዎች ላይ የተፈጸሙት የአየር ጥቃቶች የጦርነቱን አድማስ መስፋት በግልጽ ያሳያሉ። ይህ በእንዲህ እንዳለም የጦርነቱ አቅጣጫ ወደ አዲስና እጅግ አስፈሪ ምዕራፍ እያመራ መሆኑን የሚያሳዩ ምልክቶች ብቅ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ዋነኛ የኒውክለር ማበልጸጊያ የሆነው የፒክ አክስ ተራራ የኒውክለር ተቋም በቅርቡ ኢላማ እንደሚያደርጉ በይፋ መናገራቸውን ተከትሎ ከቴህራን በኩል እጅግ የከረረና ደም አፋሳሽ ማስጠንቀቂያ ተሰጥቷል። የኢራን ጦር ኃይሎች የጋራ እዝ የሆነው ሀታም አልአንቢያ ማዕከላዊ ማዘዣ ባወጣው መግለጫ አሜሪካ በኒውክለር ወይም በሌሎች ስሶ ወታደራዊ ተቋሞች ላይ ጥቃት የምትሰነዝር ከሆነ መላው ቀጠናው ወደማያባራ ጦርነት እንደሚገባ አስጠንቅቋል። ማዘዣ ቤቱ አክሎም ይህ ከተፈጸመ የኢራን ጦር በአሜሪካ ጥቅሞች አጋሮቿና ደጋፊዎች ላይ ወደር የለሽን ኃይለኛ አጸፋዊ እርምጃ እንደሚወስድን ያስጠነቀቀው የኢራን አክራሪና ወግ አጥባቂ የፖለቲካ ክንፎች ድምጽ የሆኑት መገናኛ ብዙሃንም ይህንን ዛቻ ይበልጥ አጠናክረውታል። ሃይሃን የተሰኘው ጋዜጣ አሜሪካ የፒክስ አክስ ተራራን የምትነካ ከሆነ ኢራን በምላሹ ድብቅ ከሆኑ ወታደራዊ ሰፈሮቿ በመነሳት በአሜሪካ የኒውክለር ተቋማት ላይ አውዳሚ ጥቃት እንደምትፈጽም አስጠንቅቋል። ጋዜጣው ይህንን እርምጃም አይን ባይን በሚለው የበቀል መርህ እንደሚተገበር ነው የገለጸው። በሌላ በኩል ራጃ ኒውስ የተባለው ሌላው አክራሪ ዜና አውታር የኢራን መንግስት የተባበሩት አረብ ኤሚሬትስን ጨምሮ በቀጠናው የሚገኙ የአሜሪካ አጋር ሀገራት ቁልፍ መሰረተ ልማቶችን ዝርዝር ይፋ አድርጎ በአስቸኳይ እንዲደበድቡ ወትውቷል። የኒውክለር ጥቃት ከመጠበቅ ይልቅ ቅድመ መከላከል እርምጃ መውሰድ እንደሚገባ የመከረው ይህ የዜና አውታር ኢራን ከዓለም አቀፉ የኒውክለር ጦር መሳሪያ ስርጭትን የመግታት ስምምነት እንድትወጣና ታክቲካዊ የኒውክለር ጦር መሳሪያዎችን የመጠቀም አማራጭን እንድታጤን ግፊት አድርጓል። ተቋሙ አክሎም በኪካክስ ተራራ ጥልቅ ዋሻዎች ውስጥ የሚገኘው የኒውክለር ማበልጸጊያ ማዕከል እጅግ ዘመናዊ የሆኑትን የአሜሪካ ተራራ ሰንጣቂ ቦምቦች እንኳ መቋቋም የሚችል ጠንካራ ግንባታ እንዳለው ሞግቷል። ኢራን እነዚህም ማስጠንቀቂያዎች በቃል ብቻ ሳትተው በተግባርም ያጸፋ እርምጃውን አጠናክራ ቀጥታለች። የኢራን አብዮታዊ ዘብ በስርዓቱ መገናኛ ብዙሃን በኩል ባስተላለፈው መግለጫ በአሜሪካ ላይ ጀመረው ወታደራዊ ዘመቻ አሁንም ተጠናክሮ እንደሚቀጥል ነው ያስታወቀው። የኢራን መደበኛ ጦር በኩዌት አልዳውሃ በሚገኘው የአሜሪካ የጦር መሳሪያና የሎጂስቲክስ ማከማቻ ላይ መጠነ ሰፊ ሰው አልባ አውሮፕላኖች ጥቃት መፈጸሙን ይፋ አድርጓል። በተጨማሪም በአሊ አልሳሌም
በተለይም የአየር ኃይል ሰፈር አቅራቢያ በሚገኝ ታክቲካዊ ራዳር ማዕከልና በቡያን ደሴት ላይ በሚገኝ ሌላ የመከታተያ ራዳር ላይ ጥቃት ማድረሱን አብዮታዊ ዘቡ አረጋግጧል። የኢራን ጥቃት ኩዌትን ብቻ ሳይሆን ሌሎች ጎረቤት ሀገራትንም እያዳረሰ ሲሆን በኩዌትና በባህሬን የጸረ አየር መከላከያ መሳሪያዎች የኢራንን ድሮኖች ሲያከሽፉም አምሽተዋል። የባህሬን የአገር ውስጥ ጉዳይ ሚኒስቴር የአደጋ ጊዜ ማስጠንቀቂያ ደወሎችን በመላው ሀገሪቱ በማሰማት ዜጎችና ነዋሪዎች ተረጋግተው ወደ ተዘጋጁ መጠለያዎች እንዲያምሩ አሳስቧል። ይህ በእንዲህ እንዳለም የባህሬን የውጭ ጉዳይ ሚኒስትር አብዱላጢፍ ቢን ራሺድ አልዛያኒ በኦማን ከኦማኗቻቸው በድር ቢን ሐማድ አልቡሳይድ ጋር በስልክ በመነጋገር ኢራን በባህረ ሰላጤው ሀገራትና በዮርዳኖስ ላይ እያደረሰች ያለው ጥቃትን በተመለከተ መክረዋል። የኢራን ወታደራዊ አቅም በአሜሪካና በእስራኤል ተከታታይ ድብደባ ክፉኛ የተጎዳ ቢመስልም የዎል ስትሪት ጆርናል ወታደራዊ ተንታኞችና የሳተላይት ምስሎችን ዋቢ አድርጎ እንዳስነበበው ግን ቴህራን የተበላሹ የሚሳኤል ማምረቻና ማስወንጨፊያ መሰረተ ልማቶቿን በፍጥነት መልሳ በመጠገን ላይ ትገኛለች። ፕሬዚዳንት ትራምፕና ሌሎች የአሜሪካ የጦር አዛዦች የኢራን የሚሳኤል አቅም መመታቱን ቢገልጹም ኢራን አሁንም ከመሬት በታች ከሚገኙ ዋሻዎቿ ተወንጫፊ ሚሳኤሎችና አጥቂ ድሮኖችን ወደ አሜሪካ የጦር ሰፈሮችና የክልሉ አጋሮቿ ላይ አለማቋረጥ እየላከች ትገኛለች። የሲቢኤስ ኒውስ ዘገባ እንደሚያብራራውም የኢራን ጦር የአሜሪካን የራዳርና የጸረ አየር መከላከያ ስርዓት ለማለፍ አዳዲስና የተራቀቁ ስልቶችን እየተጠቀመም ይገኛል። ይህ ስልት በመጀመሪያ ብዙ ቁጥር ያላቸው ርካሽና ቀለል ያሉ ድሮኖችን በማሰማራት የራዳር ስርዓቱን ማጨናነቅና ማዘናጋት ሲሆን በመቀጠል ኢላማቸው ጋር ሲደርሱ አቅጣጫቸውን በራሳቸው መቀየር የሚችሉ እጅግ ዘመናዊና ትክክለኛ ሚሳኤሎችን መተኮስ ያካትታል። ይህ ስልት በዮርዳኖስ በሚገኘው የሙዋፋቅር ሳልቲ የአየር ኃይል ሰፈር ላይ በተፈጸመውና የአሜሪካ ወታደሮችን በገደለው ጥቃት ላይ በግልጽ ታይቷል። ጦርነቱ በሰዮትና በፋይናንስ ላይ እያደረሰ ያለው ኪሳራም ከቀን ወደ ቀን እያሻቀበ ይገኛል። የአሜሪካ መከላከያ ሚኒስቴር እንዳረጋገጠው በአጠቃላይ በዚህ ጦርነት እስካሁን 18 የአሜሪካ ወታደሮች ሕይወታቸውን አጥተዋል። የአሜሪካ ማዕከላዊ እዝ በቅርቡ ይፋ ባደረገው መረጃም በሰሜናዊ ኢራቅ በተፈጸመ ጥቃት ሳጅን ማይክል ኢማኑኤል ስዊንተን የተባለ የጠፈርና የሚሳኤል መከላከያ እዝ ወታደር ከኢራን የተኮሰችና ያልፈነዳች ድሮንን ለማምከን ሲሞክር ሕይወቱ ማለፉን አስታውቋል። በዮርዳኖስ በተፈጸመው ጥቃትም 2 ወታደሮች ሲገደሉ የአንዱ አስክሬን ገና በመመርመር ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢራን ጥቃት ለተሰዉት ወታደሮች በሚደረገው የአስክሬን ርብርብ ስነ ስርዓት ላይ ለመገኘት ወደ ዶቨር የአየር ኃይል ሰፈር እንደሚያቀኑ የዋይት ሀውስ መግለጫ አረጋግጧል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም በ4 ወራት የኢራን ጦርነት 18 ወታደሮች መስዋዕታቸውን አስታውሰው ይህንን አሃዝ ቀደም ሲል አሜሪካ ካካሄዳቸው ጦርነቶች ጋር አነጻጽሮታል። በአፍጋኒስታን 2000፣ በኢራቅ 4600፣ በቬትናም 58220 እንዲሁም በኮሪያ 36574 አሜሪካውያን መገደላቸውን አስታውሷል። ከሲዮት ባለፈ የጦርነቱ የገንዘብ ወጪ እጅግ ግዙፍ ሆኗል። የጦር ሚኒስትሩ ፒት ሄግሴት ለሴኔት የትብብር ኮሚቴ በሰጡት ቃል በአሜሪካ በኩል ለኢራን ጦርነት የወጣው ወጪ 37.5 ቢሊዮን ዶላር መድረሱን ይፋ አድርጓል። የአሃዝ ፔንታጎን ቀደም ሲል ከገመተው ወጪ በ9 ቢሊዮን ዶላር ብልጫ ያለው ሲሆን የጦር መሳሪያዎችን፣ የሎጂስቲክስ ስራዎችን፣ የጥገና ወጪዎችንና የወታደሮችን ክፍያ ያካተተ ነው። የዲሞክራቲክ ፓርቲ ሴናተር የሆኑት ጆን ፌተርማን ፕሬዚዳንት ትራምፕ የፒካክስ ተራራን ለመምታት ያሳለፉትን ውሳኔ በግልጽ እንደሚደግፉ በማሳወቅ ጦርነቱ የሁለቱንም ፓርቲዎች ድጋፍ እያገኘ መምጣቱንም አመላክቷል። የጦርነቱ መዘዝ ኢራቅና ሊባኖስንም ክፉኛ እያመሰ ይገኛል። በኢራቅ የኩርዲስታን ግዛት ዋና ከተማ በሆነችው አርቢል በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት አቅራቢያ በፈንጂ የተሞሉ 3 የኢራን ድሮኖች በጸረ አየር መከላከያ ተመተው መውደቃቸውን የጸጥታ ምንጮች ገልጸዋል። ይህን ተከትሎ በአርቢል ከተማ ሰማይ ላይ ከፍተኛ የጸረ አየር ጥይቶች ልውውጥ የተሰማ ሲሆን የአርቢል ዓለም አቀፍ አውሮፕላን ማረፊያም በረራዎችን ለጊዜው ለማቋረጥ ተገዷል። በሰሜን ምዕራብ ኢራን ደግሞ የኢራን ጦር አንድ የአሜሪካን አጥቂ ድሮን መጥቶ መጣሉን መንግስታዊ ሚዲያዎች ዘግበዋል። በሊባኖስ በኩል ደግሞ የአገሪቱ ፕሬዝዳንት ጆሴፍ አውን ኢራን የምትደግፈውንና በአካባቢው ከፍተኛ ወታደራዊ አቅም ያለውን የሄዝቦላ ታጣቂ ቡድን ትጥቅ ለማስፈታት የሚያስችል እቅድ ለፕሬዝዳንት ትራምፕ ማቅረባቸው ተሰምቷል። በባህር ላይ የሚደረገው ፍጥጫም የጦርነቱ ዋነኛ አካል ሆኖ ቀጥሏል። አሜሪካ በኢራን ወደቦች ላይ ጣለችውን የባህር ላይ እገዳ ተከትሎ የአሜሪካ የጦር መርከቦች በሆርሙዝ የባህር ወሽመጥ የሚያልፉ ንግድ መርከቦችን እንቅስቃሴ በጥብቅ እየተቆጣጠሩ ይገኛሉ። ማዕከላዊ እዝ እንዳስታወቀው እገዳው ከተጀመረበት ጊዜ አንስቶ እስካሁን 8 መርከቦች አቅጣጫቸውን እንዲቀይሩ ሲደረግ፣ አንድ መርከብ ደግሞ ከጥቅም ውጭ እንዲሆን ተደርጓል። ይህ የኢራን የኢኮኖሚ የደም ስርን የበበጠስ ስልት የዓለምን የነዳጅና የንግድ መስመር በእጅጉ አናግቶታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በደቡብ ምስራቅ ኤስያ ሀገራት ማህበር ስብሰባ ላይ ባደረጉት ንግግርም ኢራን በሆርሙዝ የባህር ወሽመጥ ላይ ቁጥጥር ለማድረግ የምታደርገው ጥረት ምንም አይነት ህጋዊ መሰረት
የሌለውና ዓለም አቀፍ የንግድ እንቅስቃሴን አደጋ ላይ የሚጥል ነው በማለት ኮንኗል። ሩቢዮ አክሎም ቴህራን ለዲፕሎማሲያዊ ድርድር ቁርጠኛ እንዳልሆነችና ቀደም ሲል የተደረሱ ስምምነቶችን እንዳፈረሰች ገልጸው አሜሪካ የራሷንና የአጋሮቿን ጥቅም ለማስጠበቅ አስፈላጊውን ሁሉ እርምጃ ከመውሰድ ወደ ኋላ እንደማትል አስጠንቅቋል። ይህ የኢራን ድርጊት በኤስያም ሆነ በሌሎች የዓለም ክፍሎች ለመጥፎ አርአያነት ሊያገለግል እንደሚችል ስጋታቸውን አጋርተዋል። ይህ በእንዲህ እንዳለ የዓለም አቀፉ ማህበረሰብ እያሰላለፍ ለውጥ እያደረገም ይገኛል። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም አሜሪካ በኢራን ላይ ለምታደርገው ወታደራዊ ጥቃት የእንግሊዝን የጦር ሰፈሮች እንድትጠቀም ይፋዊ ፍቃድ መስጠታቸው ተዘግቧል። በሌላ በኩል ፕሬዚዳንት ትራምፕ ሳውዲ አረቢያ የራሷን ሲቪል የኒውክሌር ፕሮግራም እንድታለም የሚያስችላትንና በ10 ቢሊዮኖች የሚቆጠር ዶላር የሚያወጣ ታሪካዊ ስምምነት በይፋ አጽድቋል። ይህ የ30 ዓመታት ስምምነት የአሜሪካ ኩባንያዎች በሳውዲ የኒውክሌር መሰረተ ልማት ግንባታ ላይ ቁልፍ ሚና እንዲጫወቱ የሚያደርግ ከመሆኑም በላይ ሪያድ የዩራኒየም ማበልጸግ ስራ እንድትሰራ በር ሊከፍትላት እንደሚችል ተገምቷል። ይህ ደግሞ በኢራን በኩል ከፍተኛ ቁጣን ሊቀሰቅስ የሚችል የጂኦፖለቲካዊ ስትራቴጂ ለውጥም ነው። ዲፕሎማሲያዊ መፍትሄዎች ሙሉ በሙሉ የተዘጉ በሚመስሉበት በዚህ ወቅትም የእስራኤል ባለስልጣናትና የደህንነት ተቋማት ፕሬዚዳንት ትራምፕ በኢራን ላይ እጅግ ሰፊና ከባድ የሆነ ወታደራዊ ዘመቻ ለመክፈት በዝግጅት ላይ መሆናቸውን ይገምታሉ። በኢየሩሳሌም ፖስት ዘገባ መሰረትም አዲሱ የአሜሪካ የጦርነት እቅድ የኢራንን ስትራቴጂካዊ መሰረተ ልማቶችና ከፍተኛ የመንግስት ባለስልጣናትን ኢላማ ያደረገ ይሆናል። ይህ አይነቱ መጠነ ሰፊ ጥቃት ኢራንን በቀጥታ ወደ እስራኤል እንድታነጣጥርና አጸፋዋ እንድትመልስ ሊገፋፋት እንደሚችል የእስራኤል የጸጥታ ተንታኞች ስጋታቸውን ገልጿል። የዚህን አደገኛ ሁኔታ አሳሳቢነት ለመገምገም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከካቢኔ ሚኒስትሮቻቸውና ከከፍተኛ የጦር አዛዦች ጋር ለ6 ሰዓታት የዘለቀ ዝግ የደህንነት ስብሰባ አካሂደዋል። ኔታንያሁ በስብሰባው መሃል ለአጭር ጊዜ ወጥተው ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መነጋገራቸው የሁኔታውን አሳሳቢነት በእጅጉ ያሳያል።